ዛሬ እንግዲህ የምንገኘው በወንዞች ዳርቻ ልማት ላይ ነው። ወንዞች ለከተማ መቆርቆር፣ ለከተማ ውበት፣ ለከተማ ልማት ዋና መሰረት ሆነው ሳሉ በከተማችን ላይ የብክለት ችግር የሚፈጠርበት አካባቢ የተለያዩ ወንጀል መደበቂያ ለተለያዩ የበሽታና ለሰዎች አደጋ የሚደርስበት አካባቢ በመሆን ብዙ ተጽዕኖዎችና ችግሮች ደርሰዋል። በሌላ በኩልም ወንዞቹ ማንነታቸውን አጥተው ሞተው አልነበሩም። የነበረው ከየመጸዳጃ ቤቱ የሚወጣው ፍሳሽ ነበረ እንጂ ወንዝ ነበረን ብለን ለመናገር በጣም ያስቸግራል። አጠቃላይ ስለ አዲስ አበባ የወንዞች ልማት ስናጠና አዲስ አበባ ላይ 76 ወንዞች እንዳሉ ተረዳን ማለት ነው። እነዚህ 76ቶቹ ቀጥታ የከተማ ከየመጸዳጃ ቤቱ የሚወጣው ፍሳሽ የሚገባባቸው ሆነው ነው የተገኙት። እንደዛም ሆነው እናጽዳ፣ ወንዞቻችንን ከብክለት እንመልስ፣ እናድናቸው ሲባል ብዙም ግንዛቤ አልነበረም። አሁን ግን በዚህ በለውጡ ዘመን ክቡር ጠቅላይ ሚኒስትራችን ወንዞቻችንን እናጽዳ፣ ሸገርን እናስውብ በሚል አዲስ አበባን እንደ ስሟ ውብ አበባ እናደርጋታለን በሚለው ትልቅ ራዕይ ወንዞቹ እንዲለሙ ስራ ተጀምሮ ነበር 2012 ላይ ማለት ነው። ሲጀመር የተጀመረው በ2012 ዓመተ ምህረት በለውጡ ማግስት ማለት ነው። ክቡር ጠቅላይ ሚኒስትራችን ሸገርን ማስዋብ ይቻላል፣ ሸገርን እናስውብ በሚል ትልቅ ጥሪ አድርገው አዲስ አበባን እንደ ስሟ ውብ አበባ እናድርገው ከሚለው ትልቁ ራዕይ ጋር በማያያዝ አዲስ አበባ ውብ አበባ መሆን የምትችለው የአዲስ አበባ ወንዞች ከጸዱና ተፈጥሮ ማንነታቸው ተመልሶ ከዳኑ ብቻ እንደሆነ በትልቅ መረዳት የተጀመረ ነበር። ሲጀመር በወቅቱ በርካታ መሰረተ ልማቶች ተጀምረው ነበር። አዲስ አበባን ለማስዋብ የነ ወንድማማች ፓርክ፣ የነ አንድነት ፓርክ፣ የነ እንጦጦ ፓርክ ልማትም ተጀምሮ ነበርና በአብዛኛው በሀገር ውስጥ አቅም ገበታ ለሸገር ተሰብስቦ የተጀመረበት ነበረ። ነገር ግን የወንዝ ዳርቻውን በዛ መሸፈን ስላልተቻለ ጠቅላይ ሚኒስትራችን ከውጪ ሀብት ለምነው እርዳታ ለምነው ስለ ወንዝ ልማትም ብዙ እውቀት ኢትዮጵያ ውስጥ ስላልነበረ የውጪ አልሚዎች እርዳታውን ካደረጉ ሀገራት የመጡ እንዲሰሩት ተደርጎ ነበር። ያኔ ወደ 7 ኪሎ ሜትር ነው ታቅዶ የነበረው የመጀመሪያው ምዕራፍ። ለ5 ዓመት ያክል ተገፋ፣ ለመንን፣ ተለማመጥን፣ ደገፍን። በ2 ኪሎ ሜትር ላይ የተወሰኑ ስራዎች ጀምሩ። 2 ኪሎ ሜትሩን በአግባቡ ሳይሰራ 5 ዓመታትን አሳለፍን ማለት ነው። በኋላ ላይ ጉዳዩም በጣም ያናድር ስለነበር ለምን ራሳችን አንሰራውም? በራስ አቅም በራስ እውቀት በከተማው ሀብት መስራት እኮ እንችላለን፣ እንጀምረዋል። የዛሬ ዓመት ጀመርን ማለት ነው። የዛሬ ዓመት የጀመርነው 2 ወይም 7 ኪሎ ሜትር አይደለም። አሁን የደረሰው 47 ኪሎ ሜትር ነው። ኢትዮጵያውያን ናቸው የሰሩት። የኢትዮጵያ ልጆች፣ የኢትዮጵያ እጆች፣ የኢትዮጵያ እውቀቶች፣ ሀገር በቀል እውቀቶች ናቸው ይሄንን መስራት የቻሉት። ማልማት የጀመርናቸው 8 ወንዞች ናቸው። 47 ኪሎ ሜትርን ይሸፍናሉ። አንዱና ረጅሙ ትልቁ የሚባለው ከእንጦጦ እስከ ፒኮክ ፓርክ አሁን እስከምንገኝበት ያለው ነው። ዛሬ ከነኚህ ከ8 ወንዞች የምንቆየው ከእንጦጦ ፒኮክ ድረስ ባለው ስፍራ ነው። የምንጀምረው ከፒኮክ ፓርክ ነው። በዚህ መስመር ላይ ወደ 7 ፓርኮች አሉ። የሚሸፍነው ኪሎ ሜትር 21 ኪሎ ሜትር ነው። በርዝመት ብቻ ካየ ነው የውስጥ ለውስጥ መንገድ ሳንጨምር ማለት ነው። ከዚህ ያልተናነሰ ደግሞ የውስጥ ለውስጥ መንገድና ተጨማሪ የህዝብ መጠቀሚያ መገልገያ በርካታ መሰረተ ልማቶች ተሰርተዋል።